በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ ከነግሱ የፈጠርህ፣ ምድርንም ያለ ካስማ በውሃ ላይ ከነልብሱ ያጸናህ፣ የሚታየውንም የማይታየውን ሁሉ የፈጠርህ፣ የሁሉ አባት፣ የሁሉ አምላክ፣ የሁሉ ጌታ፣ የሁሉ ገዢ እግዚአብሔር ሆይ ሀገራችንና ቤተ ክርስቲያናችንን በዓይነ ምሕረትህ ተመልከት። የሞቱትን አጽድቅ፣ የታመሙትን የተጎዱትን በተለያየ ፈተና የተያዙትን የልቦናቸውንም መሻት ፈጽም። ምሕረትና ቸርነትህ አይለየን። አንደበት የሚያመሰግንህ እናመሰግንሃለን። ጉልበት የሚሰግድልህ ሁልጊዜ አንተን እናመልካለን። በመላው ዓለም የምትገኙ የክርስቶስ ወገኖች እንደምን አላችሁ? የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት በእኔም በባሪያው በእናንተ ላይ አድሮ ይኑር። ተዋህዶ ሃይማኖታችንን ከአጽራረ ቤተ ክርስቲያን ይጠብቅልን። የእመቤታችን ምልጃ አይለያችሁ። የአቡነ ተክለ ሃይማኖት 6 የጸጋ ክንፍ ከክፉ ነገር ይሰውራችሁ። ረድኤተ እግዚአብሔርን አጋዥ በማድረግ በዛሬ የምንመለከተው በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን ሲሆን በዚህ ርዕስ እንማራለን። ርዕሱም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ስለዚህ ተብሎ ተጽፏል በሚል ኃይለ ቃል እግዚአብሔር የሚነግረንን እንሰማለን። የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ የባረከ እግዚአብሔር እኛ የምንሰማውንም ይህን ቃል ይባርክልን። ይህን ቃል ለሌሎች የምታደርሱትን ሁሉ እግዚአብሔር የልቦናችሁን መሻት ይፈጽምላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ወደ ምድረ በዳ ሄደ። በዛም 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ፈታኙም ወደ እሱ ቀርቦ በእውነት የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። የመጀመሪያው ፈተና ይህ ነበር። የፈተናው መልስም ሰው በእንጀራ ብቻ አይኖርም በእግዚአብሔርም ቃል እንጂ የሚል ተጽፏል የሚል ነው። ለዛሬ የምናየው እንደገለጽኩላችሁ ተብሎ ተጽፏል የሚለውን ይሆናል። በመጀመሪያ አንድ ነገር እንድታውቁ እፈልጋለሁ። ይህም ከዚህ ከጌታችን ከአምላካችን ስለኛ ሲል ከተፈተነው ፈተና የምንማርበት ትምህርት ነው። ዲያብሎስ መጥቶ ፈታኙ ቀርቦ ታሪክ መዞ ዮሴፍን ነገር አምጥቶ ልማደ ዮሴፍን ጠቅሶ የእግዚአብሔር ልጅ ከሆነ ብሎ ሌላ ታሪክ አምጥቶ በዮርዳኖስ ያለውን ደግሞ ዝንቱ እቱ ወልድየ የሚለውን ስለሰማ ልብ በሉ ፈተናውን ጠየቀ። ለፈተና መልስ ሁልጊዜ ከየት ነው የምናመጣው? አሁንም ትልቅ ትምህርት የምንወስደው ዛሬ ከሃዲያን፣ ዛሬ ጸረ ኦርቶዶክሳውያን፣ ጸረ የተዋህዶ አማኞች፣ በምዕራብ ዓለም ርኩሰት የተላበሱ የአጋንንት የግብር ልጆች፣ ጾም ጸሎት የማያውቁ፣ ኢየሱስ ክርስቶስ አምላክ መሆኑን የማያውቁ፣ ድንግል ማርያም የአምላክ እናት መሆኗን የማያውቁ፣ የመላእክት ክብር የማይገባቸው፣ የነቢያት ጸጋ የማያውቁ፣ የሐዋርያት ክብር የማይገባቸው፣ የሰማዕታት ነገር ባዕድ የሆነባቸው፣ ትላንት እንዳየነው ሆዳቸውን የሚያመልኩ ርኩሳን ዛሬም ይህችን ቤተ ክርስቲያን ይፈታተኗታል። እናንተ የኦርቶዶክስ ልጆች እነሱ ታሪክ እየመዘዙ የማይሆን ነገር እየፈጠሩ እችን ቤተ ክርስቲያን ለማጥፋት በሚያመጡት ፈተና ሁሉ መልሳችሁ መጽሐፍ ቅዱስ ላይ ነው። እንዲህ ተብሎ ተጽፏል
ነው ያለው ጌታችን ኢየሱስ ክርስቶስ። መልሱን የመለሰለት ከመጽሐፍ ቅዱስ ነው። ዛሬ ትልቁ የምታውቁት አብይ ጉዳይ፣ ዋና ጉዳይ ለካህዲያን ለዲያብሎስና ለልጆቹ የምንመልሰው መልስ መጽሐፍ ቅዱስ ውስጥ ነው ያለው። መጽሐፍ ቅዱስ ማንበብ ደግሞ የኢትዮጵያውያን ልማድ ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ይሁ ኢትዮጵያዊ ጃንደረባ ያ ኢየሩሳሌም ሊሰግድ ሄደ። ሲመለስም ሲሄድም የኢሳይያስን መጽሐፍ ያነብ የነበረ በቅዱስ ፊልጶስ የተጠመቀው እሱ መጽሐፍ ቅዱስ በእጁ ይዞ ነበር። ኢትዮጵያውያን መጽሐፍ ቅዱስ የእናንተ ዕውቀት። ዛሬ እኮ ብዙ ሰዎች የሚጎዱት መጽሐፍ ቅዱስ አያውቁ፣ የሀገራቸውን ታሪክ አያውቁ፣ እንዲሁ ዝም ብሎ ተራ ነገር ላይ ሲሰማሩ ያሳዝናሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የክብር ይግባውና ላመጣው የዮርዳኖስን ታሪክ መዞ የዮሴፍን ታሪክ መዞ ለመጣው ለዛ ፈታኝ አውቃለሁ ለሚለው ከሃዲ ከመጽሐፍ ቅዱስ ውስጥ ነው። አንድ ነገር አሁንም ትጠነቀቃላችሁ። ከመጽሐፍ ቅዱስ ውስጥ መልስ ስትናገሩ ከሃዲያን ሁልጊዜ የሚጠቅሱትም መጽሐፍ ቅዱስን ነው። እነሱ ግን ለሚፈልጉት ዓላማ ነው። እሱን በ14ኛው ክፍል ወይም 15ኛው ላይ እንመለከታለን። ዛሬ ግን የምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ረድኤቱ ከእናንተ ጋር ይሁን፣ ቸርነቱ ከእናንተ ጋር ይሁን፣ ከሚያስፈራ ከሚያሳዝን ነገር ይሰውራችሁ፣ ከሚያስጨንቅ ነገር ይሰውራችሁ፣ ድንግል ማርያም በወርቅ ልብሷ ተሸፍናችሁ ሀገራችንና ቤተክርስቲያናችንን እግዚአብሔር ይጠብቅልን፣ ከምንሰማው ከዚህ መዓት ሁሉ ይሰውረን። እግዚአብሔር ቃሉን በልባችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። ምንድን ያለው? ሰው በእንጀራ ብቻ አይኖርም በእግዚአብሔርም ቃል ጭምር ከእግዚአብሔር አፍ በሚወጣ ቃል ተብሎ ተጽፏል ነው ያለው። ተብሎ ተጽፏል። ከየት ነው ጌታችን ይህን የጠቀሰው? የት ነው የጻፈው ስትሉ ራሱ እግዚአብሔር ያጻፈው በሊቀ ነቢያት በሙሴ በኦሪት ዘዳግም ምዕራፍ 8 ላይ ቁጥር 3 ላይ ነው። ዘዳግም 8:3 ራሱ ጌታችን ኢየሱስ ክርስቶስ ያጻፈውን ጠቅሶ ለእኔና ለእናንተ አብነት እንዲሆን መጽሐፍ ቅዱስን እንድናቅ እንድናነብ። ብዙ ጊዜ እንደምለው መጽሐፍ ቅዱስ አላችሁ፣ ራስጌያችሁ አስቀምጣችሁታል፣ እንዳያቃዣችሁ ጥሩ ነው። ግን አንድ ምዕራፍ ደግሞ ብታነቡ ሕይወት ነው። ዛሬ የሚያነብ ሰው ጠፍቷል። የድሮ ኦርቶዶክስ አባቶቻችን አንባቢዎች ናቸው። ዳዊታቸውን ይዘው ነው፣ ደግመው ነው፣ ገርል ሰምተው ነው፣ ድርሳን ሰምተው ነው። እነዛን አባቶቻችንን ስንመስላቸው ነው ዛሬ በእኛ ላይ የሚነሳውን ተልካሻ የአጋንን ጦር የምናዶለድመው፣ የፈታኙን ሰይፍ የምንሰብረው፣ ኦርቶዶክስን ሊያጠፋ የመጣውን የካህዲያንን ከምዕራባውያን ጋር የተባበረ የኢትዮጵያ የውስጥ ጠላቶች እነሱ ሁሉ ይዘውብን የሚመጡትን የሚወረውሩትን ጦር በእግዚአብሔር ቃል ጋሻነት ነው መክተን ለዘላለም የዲያብሎስን አሰራር የምንሰብረው። ውጊያችን ከዲያብሎስ ነው። እሱ ነው የሚፈታተነን። ፈታኙ ቀረበ። ይህን ድንጋይ እንጀራ አድርገህ ብላላው። ምንድን ነው ይህን ድንጋይ እንጀራ አድርጌ የምበላው? ሰው እኮ የሚኖረው በምግብ ብቻ እኮ አይደለም። መለሰልን እኔና ለእናንተ ከእግዚአብሔር አፍ በሚወጣ ቃል ነው እንጂ አለ። ዘዳግም 8:3 ጠቀሰ። ቃሉም እንዲህ ይላል፣ መንፈስ ቅዱስ በእኔም በእናንተ ላይ ይደር። የአቡነ ተክለ ሃይማኖት 22 ዓመት በአንድ እግራቸው የጸለዩት ጸሎት በእናንተ ላይ እንደ ዝናብ ይውረድ። ዘዳግም 8:3 ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቀህ፣ አስራብህም። አንተም ያላወቅከውን አባቶችህም ያላወቁትን መና አበላህ። ተመልከቱ፣ የመላእክትን እንጀራ ሰው በልቷል። ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም። ያን መናም የሰጠን እግዚአብሔር ነበረ። እነሱ ደግሞ ሙሴን የሰጠን እያሉ ይፎክራሉ። በሙሴ አማካኝነት የሰጠን ራሱ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ጀምሮ ስትመለከቱ በተለይ እስተ ቁጥር 59 ድረስ እግዚአብሔር ድንቅ ነገርን አድርጎ በምድረ በዳ እንዴት እንደመገባቸው፣ ኋላ ግን በዚህ ምግብ ብቻ አትኖሩም፣ ሥጋና ደሜን እሰጣችኋለሁ አለ።
ሁለተኛው አብይ ነገር ዛሬ የምታውቁት ሰው የሚኖረው በእንጀራ ብቻ አይደለም ሲል በስጋው ደሙ መሆኑንም እወቁ። ነገ የምናየው ሰብአዊ እንስሳዊ ባህሪያችንና መላእካዊ ባህሪያችን ምን እንደሚፈልግ ነገ እንመለከተዋለን። ለዛሬ ግን የእግዚአብሔር ቃል መጽሐፍ ቅዱስ ላይ የተጻፈው ወገኖቼ ለእኔና ለእናንተ ነው። ሰው የሚኖረው በምግብ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ነው አለ። ቃሉ ያስፈልገናል። ቅዱስ ጳውሎስ በሮሜ 15 ቁጥር 4 ላይ በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለእኛ ለትምህርታችን፣ ለእውቀታችን፣ ለሕይወታችን፣ ለኑሯችን ተጽፏል ነው የሚለው ቅዱስ ጳውሎስ። ተስፋ ነው የእግዚአብሔር ቃል፣ መጽናናት ነው የእግዚአብሔር ቃል፣ ብርታት ነው የእግዚአብሔር ቃል፣ ድህነት ነው የእግዚአብሔር ቃል፣ ሕይወት ነው የእግዚአብሔር ቃል። እኔ ነገርኳችሁ ቃል ሕይወት ነው ያለው ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ሕይወትን የሚሰጥ መንፈስ ነው አለ። ሥጋ ምንም አይጠቅምም፣ እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው ይለናል። ለዚህ ነው ቅዱስ ጳውሎስም በሮሜ 15:4 በመጽናት መጽሐፍት በሚሰጡት መጽናናት ይላል። ስለዚህ የእግዚአብሔር ቃል ለእኔና ለእናንተ ሕይወት ነው። ሰው የሚኖረው በምግብ ብቻ አይደለም ተብሎ ተጽፏል አለው። ስለዚህ ዛሬ የምናውቀው የምንረዳው ወገኖቼ በዛሬው ትምህርታችን እያንዳንዳችን መጽሐፍ ቅዱስን ማንበብ ጌታችን የነገረን ከሃዲያንን የምናሳፍርበት አላውያንን የምናሳፍርበት መሳሪያችን የእግዚአብሔር ቃል ነው። አጋንንትን ድል የምንመታበት የእግዚአብሔር ቃል ነው። በኤፌሶን ምዕራፍ 6 ቁጥር 17 የመዳንን ራስ ቁር የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው የሚለው። የመዳን ራስ ቁር ራስ እንዳይመታ የሚሸፈን ቦርቦርቴ ወይም ደግሞ ቁር ተብሎ የተጠራ መሸፈኛ አለ። የመንፈስ ደግሞ ሰይፍ ያስፈልጋችኋል። አጋንንትን መቁረጫ ያ መከላከያ ነው፣ ጋሻ ነው፣ መቁረጫ አጋንንትን መጣያ፣ የካህዲያንን አስተሳሰብ የምትቆርጡበት ሰይፍ ያስፈልጋችኋል። ዛሬ የአላውያንን መከራ የሚያመጡትን ፈተና የምታሸንፉበት ጋሻ ያስፈልጋችኋል። ራሳችሁ ጭንቅላታችሁ እንዳይመታ ቦርቦርቴ ቁር መድፋት አለባችሁ። ሁሉም የእግዚአብሔር ቃል ነው፣ ሌላ ነገር የለም ተብሎ ተጽፏል ያለን እኮ እንድናነብ ነው። የእግዚአብሔር ቃል የሚመሰክርልን ይህንን ነው። ክርስቲያኖች ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ። ስለዚህ ወገኖቼ ከሁሉም በላይ ዛሬ የሚያስፈልገን የእግዚአብሔር በረከት ነው። ከእግዚአብሔር ጋር መገናኘት ነው። ለሁሉ ነገር መፍትሄ እኮ እግዚአብሔር ነው። ለሁሉ ነገር መፍትሄ እኮ ነው እግዚአብሔር። ለሀገራችን ብትሉት፣ ለቤተ ክርስቲያናችን ብትሉት፣ ልባችንን ካስተካከልን እኮ አጋንንት አይፈነጭብንም ነበር። ልባችንን ካስተካከልን እኮ ማንም ተነስቶ እኮ በእኛ ላይ ሊሾም አይችልም። ማንም ሊያስጨንቀን እኮ አይችልም። ከእግዚአብሔር ጋር ብንገናኝ ራሱ ቀኑ ለራሱ እኮ ነው የሚጨነቀው። ለነገ እንዳትጨነቁ የተባለው ለምንድን ነው? ማቴዎስ 6:34 ላይ ነገ ለራሱ ይጨነቃል አልተባልንም እንዴ? ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል አልተባልንም እንዴ? ቁጥር 33 ላይ ማቴዎስ 6 ምንድን ነበር ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ? ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ ይህ ሁሉ ይጨመርላችኋል አላለም እንዴ? ስለ ምግብ፣ ስለ ሥጋ፣ ስለ ልብስ ምን በላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ አለም እንዴ ያለው ማቴዎስ 6:31 ላይ። ይህን ሁሉ አሕዛብ ይፈልጉታል፣ እናንተም እንደሚያስፈልጋችሁ የሰማይ አባቶች ያውቃል። ያስፈልጋችኋል፣ ምግብ ያስፈልጋችኋል፣ ልብስ ያስፈልጋችኋል፣ መጠጥ ያስፈልጋችኋል፣ መኖሪያ ያስፈልጋችኋል፣ ስራ ያስፈልጋችኋል። አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ ይህ ሁሉ ይጨመርላችኋል። ምን ነው ይህን ቃል ብንጠቀምበት፣ ይህን ቃል ብንጠቀምበት እንዳልኳችሁ አጋንንትና የአጋንንት ልጆች በእኛ ላይ ሊነሱ አይችሉም። ጸረ ኦርቶዶክሳውያን ሊነሱ አይችሉም። ጸረ ተዋህዶች በእኛ ላይ ሊነሱ አይችሉም። እኔና እናንተ አስቀድመን የእግዚአብሔር መንግሥት እንፈልግ። በአንድ አቡነ ዘበሰማያት እግዚአብሔር ድል ማድረግ ይችላል። በአንድ ራሔል እንባ እግዚአብሔር ከሰማይ ወርዷል። ፈታኙን የምናሸንፍበትን ኃይል ወቁ። ዲያብሎስን የምንመታበትን ኃይል ወቁ። የእግዚአብሔር ቃል ነው፣ ተጽፏል። ወደ እግዚአብሔር ቃል እንመለስ፣ ወደ ቃሉን እንመልከት፣ ቃሉን እንመርምር፣ የእግዚአብሔርን ቃል እንስማ። የዛን ጊዜ እግዚአብሔር በእኔና በእናንተ ውስጥ ሲሰራ ታውታላችሁ። ቃሉ ነው ውስጣችሁ ገብቶ የሚሰራው።
ይችላል እግዚአብሔር፣ ያደርጋል እግዚአብሔር። የሚፈታተን የሰይጣን ቀንበሩን ይሰብረዋል፣ ሰንሰለቱን ይበጣጥሰዋል። አንዱ መልአክ ገብርኤል ሲወርድ አይደለም እንዴ የአናንያ የአዛርያ የሚሳኤል ሰንሰለታቸው የተበጣጠሰው? ዛሬ የኔና የእናንተን ችግር አንዱ መልአክ ገብርኤል መበጣጠስ አይችልም ወገኖቼ። ዛሬ እኔና እናንተ በእምነት ከጸናን 22 ዓመት በአንድ እግሩ የቆመው ጻድቁ አባ ተክለ ሃይማኖት የሁላችን አባት 6 የጸጋ ክንፍ የተሰጠው ዛሬ አገራችንን በክንፉ አይሸፍንም እንዴ? ዛሬ እናንተን በክንፉ አይሸፍንም እንዴ? ወገኖቼ እግዚአብሔርን ቃል ረሳ ነው? እውነት ወደ እግዚአብሔር ቃል ተመልክተናል ወይ? ጸልየናል ወይ? ዛሬ መርምረናል ወይ? መጽሐፉን ገልጣል ወይ? ዛሬ መጽሐፍ ቅዱስ ገልጠሻል ወይ? ዛሬ መጽሐፍ ቅዱስ ሰይጣንን እኮ ድል ሲመጣ ተጽፏል እኮ ነው ያለው የሁሉ አምላክ ኢየሱስ ክርስቶስ። እሱ ራሱ ያጻፈውን ቃል መጥቀስ ፈልጎ እኮ አይደለም። ለእኔና ለእናንተ አራያ ሊሆን ነው። ለእኔና ለእናንተ አብነት ሊሆን ነው። በገዳመ ቆሮንጦስ 40 ቀንና 40 ሌሊት የጾመው እኮ ለእኔና ለእናንተ እኮ ነው። ተራቤ የተባለው ለእኔና ለእናንተ ነው። የማይረበው አምላክ፣ የማይጠማ አምላክ፣ የማይደክም አምላክ፣ የማያንቀላፋ አምላክ፣ ስልጣኑ ሽረት የሌለበት፣ መንግስቱ የማያልፍ ነው። የምድሩ ሁሉ ቀሪ ነው። የምድሩ ሁሉ ኃላፊ ነው። እሱ ግን ለዘላለም የሚኖር ነው። ለእኔና ለእናንተ ተጠማ፣ ለአንተ ሲል ተጠማ፣ ለአንቺ ሲል ተራበ። ምን ነው ቃሉን እንኳን ማንበብ ደከማችሁ? ምን ነው ቃሉን መመልከት ረሳን? ዛሬ ተስፋ የምናደርገው የምድርን ኃይል፣ ተስፋ የምናደርገው የምድርን ጉልበት፣ ተስፋ የምናደርገው ሰዎችን፣ ተስፋ የምናደርገው ጠመንጃ፣ ተስፋ የምናደርገው የዓለምን ርኩሰት። ይሄ ሁሉ በእግዚአብሔር ዘንድ ከንቱ ነው። እፍ ሲለው ይጠፋል። እፍ ሲለው ሁሉም ነገር አይኖርም። ለዘላለም የሚኖር እግዚአብሔር ብቻ ነው። በሱ ላይ መመርኮዝ ተውን፣ በሱ ላይ መደገፍ ተውን። እሱን አምላካችንን ሙጥኝ ማለት አቃተን። እንሆ አለ ኢዮብ፣ ሶሎሞንም ደገመ። እግዚአብሔር ማለት ሮጠው የሚጠጉበት መሸሻ ግንብ ነው አለ። ኤርምያስ በሰቆቃው ተናገረ። አይኖቻችን ወደ ከንቱ ረዳቶቻችን ሲመለከቱ የዛን ጊዜ ጠፍተናል አለ። አዎ ፈታኙ ሊያርድ ነው የሚመጣው። ፈታኙ ሊገል ነው የሚመጣው። የክርስቲያን ወገኖች፣ የድንግል ማርያም ልጆች፣ የተክለ ሃይማኖት ልጆች፣ የኦርቶዶክስ ልጆች፣ የተዋህዶ ልጆች እናንተ ስሙኝ። ክርስቲያኖች የእግዚአብሔርን ቃል እንወቅ። ሁሉ ነገር እዛ ውስጥ አለ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ነው ተብሎ ተጽፏል። ነገ ደግሞ ያድርሰን። ቀጣውን እንማራለን። የሰማችሁትን በልባችሁ ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። የሚፈታተናችሁን የሰይጣን ኃይል ከእግራችሁ በታች ይጣልላችሁ። እስቲ ዛሬ ቃል ግቡልኝ። ሁሌ በጉባኤ እንደማስብለው ዛሬ ቃል ግቡልኝ። እስቲ በቀን 1 ምዕራፍ አነባለሁ ብላችሁ ቃል ግቡልኝ፣ ጻፉልኝ። በቀን 1 ምዕራፍ አነባለሁ። አንብቡ የእግዚአብሔርን ቃል፣ ስሙ የእግዚአብሔርን ቃል። ሕይወት ነውና መንፈስ ነውና የሚያድን ነውና በውስጣችሁ እግዚአብሔር ይቀመጣል። እግዚአብሔር ይባርካችሁ፣ ፊቱን የሚያብራላችሁ። እናንተ ደግሞ ይህን ትምህርት ሌላው ሰው ላይክ ሼር በማድረግ የምታደርሱ የእግዚአብሔር መላእክት የእናንተን ጸሎት በልዑል እግዚአብሔር ፊት ያደርሱላችሁ። የልባችሁ ሐሳብ ይፈጸም። የእግዚአብሔር ክንዱ ጋሻ ይሆናችሁ፣ ቀኙ ከለላ ይሆናችሁ። መብርሃን በወርቅ ልብሷ ተሸፍናችሁ። የኦርቶዶክስ ልጆች ሆይ የሰማችሁትን ቃል ሁሉ ለሌላው አድርሱ። ክርስቲያኖች በኢትዮጵያ ምድር፣ በኤርትራ ምድር፣ በአረብ ምድር፣ በአሜሪካ ምድር፣ በአውሮፓ፣ በአውስትራሊያ፣ በአፍሪካ፣ በሁሉም የዓለም ምድር ያላችሁ የመብርሃን የወርቅ ልብስ ከክፉ ይሸፍናችሁ። የተክለ ሃይማኖት የጸጋ ክንፍ ይጋርዳችሁ። ስትወጡም ስትገቡም የቅዱስ ሚካኤል የቅዱስ ገብርኤል ኃይል አይለያችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። እግዚአብሔር ሆይ ከሰማይ ሆነ ተመልከት፣ ሁሉንም ተመልከት። ታያለህ፣ ተመልከት፣ መልስም ትሰጣለህ። እንጠብቀሃለን። አሜን።